ታሰረችው ሱስ የታሰረችው በገነት አይደለም። ገባሽ? በገነት አዎ አስገባቻት ሰበብ ሆነች እንጂ እዚህ ሀገር ፀጉር ቤትና ምንም ነገር መክፈት አትችይም። ገባሽ? የዚህ ሀገር ዜግነት እስካልሆንሽ ድረስ እሷ ግን ምንድነው ምሰሪ ስትባል የራሴ ፀጉር ቤት አለኝ ስላለች ነው ሱስ የታሰረችው። ይሄ ብቻ ነው እንድትሳፍር የተደረገችው። አይፈቀድም። ሄለን እኔ ይኸው ሚካኤል የምወደው ሚካኤል ወደ ሀገር ያስገባኝ ነው የምልሻለሁ። ሱስ የታሰረችው ከሆነ ዜድ እንደዛ ከሆነ ለምን ሱሱ እንደዛ ላለች ምንሽ ነው ምናች ነው? ቀስ በሉ። አዎ ገነት ናት ያሳሰረቻት እያልኩሽ ነው። ጠቁማ የላከችባት ፖሊስ ከምታፈጥረው ቤት እያልኩሽ ነው። አሁንም ነገም ስለማልፈራ ነው። ግን ምንድን ነው የምትሰሪው ስትባል ፀጉር ቤት የራሴ አለኝ። ይሄ ነው ያስከሰታት ወደ ኢትዮጵያ እንድትሳፈር ይደረገችው። የራስ ንግድ መክፈት ያስጠላል። እንደ ዱባይ አይደለም። እዚህ ሀገር እዚህ ሀገር የራስሽ ሊብናኒ ሚስቴ ናት ብሎ የራሱ ዜግነት የዚህ ሀገር ዜግነት መስጠት አለበት። እሷ ኢቃማ የላትም እንዴ? ኢቃማምሽም ጊዜ የመዳም ከዳሜ የ2 ዓመት ኩንትራት ከዳሜ ነው ያለን ሁላችን። ልንገርሽ ይሄ ፀጉር ቤት ኢቃማ እያሳደሽ ንግድ ፍቃድ መክፈት አትችይም። እንደዛ የሚባል የለም። እኔ እንደ ዱባይ አይደለም ሄሉ። እኔ እኮ ያለሁበት እኮ ቤሩት እኮ ነው። እኔ እኮ ያለሁት ቤሩት ነው። ዱባይ አዎ ይቻላል። የራስሽ በስምሽ ሰራተኛ ማስመጣት ትችላለሽ። እዚህ ሀገር ነው የለም። እዚህ ሀገር እንደዛ የሚባል የለም። ሄለን እዚህ ይሄውና ቤሩት ላይ የኛ ስደተኛው ሀበሻ ወይንም ሌላው ዜጋ የኛው ስደተኛ ማለት ነው ወይ የሆነ ንግድ ምናምን ያላቸው ሁሉም የአረብ ሚስት ሁና አንተ ዝም በል አንተ ማታውቀው ዝም በል ለጌም ብለህ ዝም በል በእናትህ አንተ ላንበሳ ብለህ ነው ጌም እንድትሰጥ ብለህ ነው። እዚህ እኔ ከኔ በላይ ሄለን እኔ ልንገርሽ ማርያምን ነው እዚህ ሱቅ የሚከፍቱት ልንገርሽ ባል ሊብነን አግብታ ሚስቴ ናት ብሎ 2 ልጆች የወለደላት ማረጋገጫ ከስንት ዓመት በኋላ ዜግነት ሲሰጣት ነው። ዜግነት የሚባል እንጂ ሌላ ወረቀት አለኝ የሚለው ሁላ ስደተኛ ወይ ኤርትራ ወይ ኢትዮጵያ ሰራተኛ ከዳማ ቤት ያለው አረብ አግብቶ ነው የምትይው ማለት ከዳማ ማለት እኔ አሁን ኢቃማ ወረቀቴ የለኝም እንጂ ወረቀቴ ከዳማ ነው። መዳም ቤት ነው የሚፈቀድልኝ እንጂ ውጭ እንድሰራ ማንም አይፈቅድልኝም። አሁን የተለያየ ድርጅት ያላቸው ሁላ የዜጋ ማርያምን ይኸው ማን አለው የተለያየ ድርጅት ሁሉ በአረብ ስም ነው። ከጀርባቸው አረብ አለ። የአረብ ግን አጋጣሚ ይቺ ምትጠሪያት አሁን ውስጥ ፀጉር ቤት ከተያዘች እሷም ታሳሪ ናት። ገባሽ? እዚህ ለምን ትመጫለች? ለምን ትሰሪያለች ትባላለች። እሷ የመጣችው ኩንትራቷ መዳም ቤት ነው እያንዳንዱ ማለት ነው። የአረብ ዜግነት ቤሩት ይሄ ሊብነን የሚል ዜግነት እስከ ያልያዘች ድረስ ሁላችን ከዳማ በ250 ኩንትራት ነው የመጣ ነው። ታዲያ እናንተን እንደዚህ አሳስራ አሳዳ ከሆነ ለምን አጠቆሙባት? ቆይ አንድ እስቲ የራሴ ነው ያለች ከዛ በኋላ የባሌ ነው አለች። ሪከርዱ ልክልሻለሁ። የባሌ ነው የኔ አይደለም አለች። አየሽ እንደሚያስጠይቅ ታውቃለች እንደሚያስጠይቅ ገባሽ? ክስ መስርታችሁባት ነበር አለ። እኔ አልመሰረትኩም። እኔ ልመሰረትም አልችልም አልመሰረትም። ግን አጠገቤ እንደዚህ ጫፌ ለማንም አልፈራም። እኔ ሁላችን እዚህ ተያይዘን ነው ገደል የምንገባው። ካሁን በኋላ ተያይዘን አሁን በቀደም ቤቷ ላይ የጣላቻት የሊብነን ወረቀት ያላት ናት። ጥያቄ ልጠይቅሽ ዜድዬ። ጥያቄ ምንድን ነው? ለምንድን ነው ከማዳም ቅመሞች የሰሩበትን ለመቀበል እርዳታ ምናምን ጌም ምናምን እያላችሁ እነሱን የምታሞኟቸው? ለምንድን ነው ነገር ለእኔ እንዳትሆን ሁላችሁም ለምን ሁላችሁ ጋር ለነዛ የሚሉ ውረድ አለ ርዕስ ነው እንደ ኢንፎርሜሽን ያለው የተፈጠረውን ገና ሳትነግረን ሳንጠግብ ሌላ ጥያቄ ይጠይቃል። እና ኤለን እዚህ ሁሉ አጋጣሚ እኔ ከኔ ጀምሮ ጠፍቼ ነው የምሰራው። ገባሽ? ከተያዝኩ ወንጀለኛ ነኝ። የቱን መጥፋት ስራ በ ወይስ ቲክቶክ? ወረቀት ያለውና የሌለው አንድ አይደለም። ከገባው ገብቻለሁ። በቃ ወረቀት የለኝም፣ ህገወጥ ነኝ። እንደ ጠፋው
እንደ ወንጀለኛ ተቆጥሬ ሀገር የሚሳፈረው ወረቀት የለኝማ። የዚህ ሀገር ወረቀት የ2 ዓመት ኮንትራት የለኝም እጄ ላይ ገባሽ? ማንም ይሄን ነገር አሁን ሚዲያ ላይ መናገርሽ ልክ ነው ማለት ልክ ነው እንዴ? እየታሰሩ አይደለም እንዴ? ወረቀት የሌላቸው እኮ ይገባሉ። እና ኑና አሰሩኝ ብለሽ ጥሪ እያቀረብሽ ምን ችግር አለው ብታሰር? ምን ችግር አለው? ሀገሬ ነው የምገባው። ታዲያ መታሰር ካልሰራሽ እኮ እየጠፋሽ አሰሪም ነበር እኮ እዚህ እኔ ይሄ ሪከርድ አድርጊው። አሁንም ያልኩሽ ነው እዚህ ከወረቀት ያለው ይልቅ ወረቀት የሌለው ነው የሚበዛው፣ ግን እየተደበቀ ነው የሚሰራው። ወረቀት ላሰራ ብትይ እንኳን ስንት ናቸው የሚገቡት እዛ እየያዙ የሚያስገቧቸው ሀገራቸው የሚያስገቧቸው። ታዲያ ገነት እኔ ስሟ ልጥራቻ አትጥሪ ችግር የለውም ገነት ነች ያስጠረዘቻት ብሎ ቁጭ ብሎ እንደዚህ ቀኑ ሙሉ ሲዶልቱላት እሷ እንዳላስጠረዘች ለምን አልተናገርሽም? እኛ ቆይ እያልኩሽ እኮ ተነግሮ ተለቋል እኮ ቪዲዮ የሚያውቁ ተነግሯል። እሷ አስያዘቻት እንጂ ልትወጣ ነበር። እመብርሃን ነው የምቻለው፣ ግን ያስጠየቃት እኔ ፀጉር ቤት አለኝ ስላለች ነው። ይሄ ነው መንግስት። እንዴት አንድ መዳም ቤት የምትመጣ ፀጉር ቤት ታወጣለች? ቃል ይሄ ከሰጠች ደግሞ ድጋሜ ቃልሽ ልታጥፊ አትችይም። ይሄ ነው ወደ ሀገር ቤት እንድትሄድ ያደርጋት። እመብርሃን ነው ቤሩት ነው ያለሽው እዚህ? አዎ ሰክራ ነው። እኔ ሰክራ ነው። አጋጣሚ ልንገራችሁ ነው ሄለን፣ እኔ አጋጣሚ ማርያምን ይኸው ተኝቼ ነው። አጋጣሚ ሄለን እየሰማው ነው የተኛው ቤት እንዳልጠጣች እኛ ድምጿን ሄለን እየሰማው ነው የተኛው። ማርያምን ቅድም አስጄ ነው የገባሁት። እኔ ስንት ሰዓት ሆነኝ ተኝቻለሁ። የትቸው እና ሰክራለሽ እናውቅሻለን። እና ዝም ብላችሁ ቤሩት ያላችሁ ንግድ ወይ ምናምን ቤት ያላችሁ አላችሁ፣ ፕሊስ ገብታችሁ ይሄን ነገር እርግጠኛ ታረጉልናላችሁ። በውስጥ እኮ ማጣራት ቻለችልን። በውስጥ ማጣራት ከራሷ ማጣራት ቻለች። ከራሷ ሌላ ምንም እኮ እንትን የለም። ከራሷ እኮ ማጣራት ቻለች። ከዛ አይ ዜድ ውሸታም ወይ እውነትሽ ነው ያለሽ እዛ ጊዜ። ኦኬ ሀቢባ ግን ሱሱ ፍቃድ አላት እያለች ስታወራ ነበር። ፍቃድማ ወረቀት እንደ ዱባይ ነው ሁሉ የሚመስለው። ሰኒ ነች የምትባይ ሁሉ እዚህ ስትሰሪ እንደ ዱባይ ነው ሰው የሚመስለው። ገባሽ? ግን እዚህ ህግ የለም ይባል እንጂ ህግ በደንብ ከረር ያለ ህግ አለ፣ ጠንካራ ህግ አለ። እና ሱሱ ለምን ይሄን አላብራራችም? ቅድም ሱሱ ለምንድን ነው የምታብራራው? ሀቢባ ተናግራ የለ እንዴ? ቪዲዮ እስቲ ገብተሽ ሀቢባ የለቀቀችው እስቲ ስሱ በራሷ መንገድ እሷ ባሳዘቻት ሳይሆን በቃ በዚህ መንገድ ነው የተያዘችው ብላ እኮ ለቃለች። ምናችሁ ነው እሷ ራሷ ለምን አትናገርም? ሱሱ ፍሬህይወት የምትባለው አስገቢያት። እዚህ ናት መሰለኝ፣ እዚህ ናት ያለችው መሰለኝ። የሉ ኦኬ እኔ አስገባለሁ። እየደወልኩ ነው እኮ አይጣ እንትን ያይ ከዛ ለእኔ ውሸታም በይሽ ይል እግዚአብሔር ነው የምቻለው። እና ተጠያቂነት እንደሳች ማለት እሷ በእሷ ምክንያት እስር ቤት ባገባ የጥያቄ አይቀርብባትም ነው። ላ ምንም ነው የማይጠቅማት። ምንም ነው እንትን በቃ የተያዘችው በዛ ማለት በዚህ ማለት ልትወጣ ብዙ ከዛ ፀጉር ቤት አለኝ ብላ እዚህ አንድ ሀበሻ ከዳሚ መታ ልትሰራ እንጂ ፀጉር ቤት ሊኖራት አይችልም በሚል ነው። ገባሽ? አንድ ሰው ግን ኢቃማ ካለው ኢቃማ መዳም አሁን ይሄንን በስምሽ መጣውና በስምሽ ቪዛ መዳም አንጥታኝ ከሆነ ኦኬ እና ከመዳም ቤት በውጭ ፍሪም አንድ ሰው አሁን ይሄ ፀጉር ቤት የኔ ነው ብሎ አረብ የከፈተው ከኔ ጋር ነው የምትሰራው ማለት አለበት። እዛ ውጭ እንኳን መያዝ የለብሽም። ተጠያቂ ማን ነው? በስም ያመጣሽ ሰው ነው። ፍሬ እዛ ነው የምትኖሪ? ፍሬዎት ሃይ ሄሊዬ እንዴት ነሽ? ዋትስአፕ እዛ ነው ያለሽው? እኔ አሁን እንኳን ያለሁት አሜሪካ ነው፣ ግን እኔ ዜጋ ነኝ እዛ። ባለቤቴ አረብ ሊባኖሳዊ ነው። ዘንድ የምትለው ልክ ነው? አዎ ልክ ነው። ዜጋ ካልሆንሽ ሱቅ ማንኛውንም ነገር መክፈት አትችይም። ምክንያቱም እዛ የሚካሄደው በቃ ያው ለእንትን ስለሆነ የቤት ስራ ስለሆነ አይቻልም። ዜጋ ወንጀል ነው ሁላ እንደዚህ ያስጠርዛል ሁላ።
አይ ኖ አሁን እኮ የሱሱ እስር ቤት ገባች ትወጣ ነበረ። ያው በእሷን ለምነው ምናምን ገነትን እንትን ብለዋት ነበረ። ግን እዛ ሄዳ የሰጠችው ልክ እንትን ስትል ምንድን ነው የምትሰሪው ስትባል እጇ ላይ ያለው ኢቃማ የቤት ሰራተኛ ነው፣ ዜጋ አይደለችማ። እና ሱቅ አለኝ ስትል ዜጋ ነው ሱቅ መኖር ያለበት። እሱ ነው እንትን ያደረገው። እንኳን ሳታውቅ ነው ታዲያ ሱቅ የከፈተችው ማለት ነው እሱ ኖ ማንኛውም ዝም ብሎ በድብቅ ምናምን ይከፍታሉ እኮ ወይ ደግሞ በሰው እንትን እስከሚያዙ ድረስ ምንም አይነት ነገር ተጠግተውም ምግብ ቤትም እኮ አለ እዛ ያለን እኮ ብዙ ነገር እንትን ያደርጋሉ ይከፍታሉ። ግን ማለት ነው ያው እንትን ያለች ጊዜ እሷ ተናገረች። ምንድነው የምትሰሪው ስትባል ያው ያውቁብኛል ምናምን ብላ ነው። ለምን እንዳልደበቀችም ገርሞኛል። ህይወቴ አልደበቀችው። አንድ በቃ ሁሉ ማስረጃ አጣርተዋል። ይሄዱ ከጀርባ እንዳለ ፎቶ ፀጉር ቤት እንዳለ ፎቶ ተነስቶ ፀጉር ቤት የራሷ መሆኑ ምናምን አጣርቶ ነው የሚይዙሽ። ባይዘወይ ክስ ሲኖርሽ አጣርቶ ነው የሚይዙሽ። ያ ከዛ ብትክጂ እንኳን እኔ ሄሊ የሁሉ ጊዜ ላይቭ ማስገባ ጓደኛ ያለ እዚህ ሬስቶራንት አለው ታውቀው ይሆናል አለው። ከጀርባው ምን እንዳለ አጣርተው ፎቶ የእሱ አድርገው አስያዙት። 15 ቀን ገባሽ? 15 ቀን ታስሮ ግን 15 ቀን ታስሮ ወጣ። ሰው ነው የሚጠቁሙብሽ ሰው ነው። በቃ እንደዚህ ትንሽ ብልት ካረግሻችሁ ማርያምን ነው ይለን። እኔ በውስጥ መናገር ለፈለግሽው መጨረስ ያለሽ በፈለግሽው ሰው እንደዚህ ይቻላል ወይ አይቻልም፣ እቺ ውሸታም እንደ ፍላጎትሽ አድርግሽ ስደብኝ። ከዛ በኋላ ማለት የባሪያ አገዛዝ ሀገር ነው። እንዴት ሰው ምግብ ቤት ለመክፈት እንኳን ዜጋ ማግባት አለ? ለኢቃማ ብር ትከፍል የለን ሄሊ እዛ ሀገር ስትገቢ በቃ ከዳማና ከዳማ ብቻ ነው። ኢቨን ራሱ ልጆችን ራሱ ትምህርት ቤት ራሱ እንትን ለማድረግ እንትኖች ናቸው። ምንድን ነው የሚባለው? ሰልፍሽ ናቸው። በጣም ራስ ወዳድ ከሌለሽ ወይም ደግሞ ኢቃማ ካልከፈልሽ ደራይብ የሚባል አለ አይደል? የግብር የምትከፍሊ ያ ተደምሮ ኦኬ እንደዛ ሊሉሽ ይችላሉ። አንድ ሰው ኢቃማን ቢኖረው የቤት ሰራተኛ ነው እንጂ ሌላ ነገር መክፈት አይችልም። ይሄ ኖ ኢቨን ራሱ ሱቅ ራሱ ከፍተሽ እኔ ራሴ ነበረኝ አክሴስዋሪ ይሄ እንትን መሸጫ ነበረኝ እና የራስ ሰው መጥቶ ነው እንጂ ኢቨን የሚገዛሽ በጣም ራስ ወዳድ ናቸው። ራሳቸውና ራሳቸውን ብቻ ነው። እንኳን ሱቅ ከፍተሽ እናንተን ብለሽ አይተውሽ እነሱም ራሳቸው ሊጠቁሙብሽ ይችላሉ እንትን ካላልሽ። እንዲህ ግርግር ቦታ አሁን እነዚህ ሄዱ ያሉበት ምናምን በጣም ጀማው ያለበት ነው እና ለዛ ነው እንትን ያለው እንጂ ወጣ ያለ ቦታ ላይ ምናምን እንትን ስታደርጊ አይተውሽ ራሱ ይጠቁማሉ። ምንና ማን እንደሆንሽ ፖሊስ መጥቶ ይጠይቃል። እኔ በነበር እንትን ባል ምንድን ነው አሁን እዚህ ውስጥ ተጠያቂ ታዲያ ሆነች የምትሰደበው? አልሰማሁሽም። ሚሊ ግሩፕ ያዘችብኝ ምናምን ብላ ከሰሰች ማድረግ ያለባትን። ከዛ ምንድነው ወዴት ነው ብሎ እዛ ቦታ ስቆም ተጠየቀ። ቆይ ፍሬውት እዚህ እኔ በደንብ ስለማቅ የነሱ ማለት ነው። ሄሊ አሁን አንቺ ታውቂያለሽ ሀቢባ ቤት ማን ገብቶ ሚስጥር እንዳወጣ ታውቂያለሽ፣ ማን እንደተሳደበ ታውቂያለሽ። ስሱ አንድ መጥፎ ነገር ተናግራለች አልተናገረችም? ሄሊ እዚህ ጋር በደንብ አድርገሽ ያጂ እንዳለ ሪኮርዶች ልልክልሽ እችላለሁ። እዚህ ጋር የተሳደበችው ራሄል ናት። እዚህ ጋር ሚስጥር ያወጣችው ራሄል ናት። ሁሉ ነገር ግን እዚህ ጋር ሱሱ ይቅርታ አልልም ብላለች። ራሄል ደግሞ ይቅርታ ብላ ቪዲዮ ሰርታለች። አትባባሉ ደግሞ የተባለው እርቅ እንዳይፈጠር ያለችው ደግሞ ሀቢባ ነው። ኖ ምሽ እንደዛ አትባባሉ። ራሄል ራሱ እርቅ ሲፈጠራለ እንደ ቤቴ እንዳገቢ ያለቻት ዜድ ኖ እንደዛ አይደለም። ኖ ጭራሽ እንደዛ አይደለም። ድራማ እየፈጠራችሁ ጋት መጡ ማለቻት እኮ በሁለተኛው ቀን ታረቀ። ድራማ የራሄል ነው። የራሄል አይታ እኮ ነው። የራሄል አይታ ያ ሁሉ ሚስጥር ዘርዝራ ያወጣችሁ እንግዲህ ራሄል ናት። ያ ሁሉ ሱሱ አንድ ሚስጥር አንድ እንኳን ትንክሻ ያለችው አንድ ነው የምልሻለሁ። አሁን እዚህ ብልጧ ራሄል ሁሉ አባል ሳታስገብታ ይቅርታ ጠየቀች። ገባሽ? ሱሱ ደግሞ ይቅርታ አልልም። ለምንድን ነው እኔ ይቅርታ ምለው? ምን ብዬ ስሟ ጠርቻታለሁ? በቃ ስሟ ስላልጠራች እንጂ ይቅርታ እል ነበር ምናምን ብላናለች። እዚህ ግን ራሄል ዝም ብሎ እርቅ መፍጠር እሷ ያለችበትን ፀጉር ቤት እንደዚህ ነው የኳታር ህግ እንደዚህ ከሆነ ይቅርታ እንኮ ማለት እኮ አለ። እርቅ መፍጠር ምን ችግር? ይቅርታ ብለሽ መውጣታችን እንጂ ይቅርታ ተብሎ ባሏ የሱስ ባል እስር ቤት ከመግባቷ በፊት እንደ ራሄል እርቅ ፈጥራ ቢሆን ኖሮ እውነት አሁን ገነት እንዲህ ታደርጋል ነበረ?
አይ እኔ ብዙ ነገር ነው ብዙ ነገር ትልቋ ጥፋተኛ እንኳን ራሄል እርቅ ስትጠይቃት ፒስ ከፈጠረች ይቅርታ እንኳ እግር ላይ እንኳ መውደቅ አለ እርቅ መፍጠር እንትን ከሌለው ያለችበትን ሁኔታ እሷ ታውቃለች። ፀጉር ቤት እንደከፈተ ታውቃለች። ይሄ ሚዲያ ላይ ያለውን ግርታ አንተን ብላ ውስጧን አዳምጣ ፀጉር ቤት እኮ አዲስ አይደለችም። ስንት ዓመቷ እኮ ናት እሱ አዲስ ፀጉር ቤት ቆለ ይሄ ጥያቄ ከመጣ ወንጀል እንደሆነ ታውቋለች። እሷ ነፍሷ ያውቋል። ራይት ኧረ እሷ ብታቅ ቆይ እንደ ራሄል የምትባለው እሷ ብታቅ ኖሮ ፀጉር ቤት አለኝ አትልም ነበር። አሁን አንድ አንድ ፀጉር ቤት ያላት ህግ እንደዚህ የሚያስጠይቃታል መሰላት ነው። አንድ ፀጉር ቤት ያላት አሁን ፖሊስ ቢመጣባት የኔ አይደለም ነው የምትለው። ማንም ትሆን የሊብነን ወረቀት እስከሌላት ድረስ የኔ አይደለም ነው የምትለው። ወይ ልስራ መጥቻለሁ ወይ የሆነ ነገር ልገዛ መጥቼ ነው የምትለው። እና ህግ ሳታውቅ ምንም እቺ ነገር እንኳን ሳታውቅ እሷ እንደዚህ ገባች። እሷ ያስወጣኛል የምትለው በቃ ሰራተኛ ናት ተብዬ ወጣለሁ በሚል ነው ፀጉር ቤት አለኝ አለችው። ያ ሰራተኛ ናት ምንም አታውቅም ብሎ ግን በቃ እንደዚህ እንደሚያስጠይቃት ደግሞ እንደዚህ ይሆናል ብሎ ማንም የመከራት የለም። እንደዚህ ይፈጠራል ተብሎ ገባሽ። በሰላም እየሰራች ነው፣ በሰላም እንትን ያለች ነው። ደግሞ ወደ ሀገሯ ልትሳፈር ጨርሳ ትኬት ተቆርጦላት ከኤርፖርት ነው የተመለሰችው ማታ። ለምን ብትይ ፍላይንት እንትን አቁሞ በዚህ በውጊያ ጊዜ ቁሞ ነበረ። በዛ ነው የተመለሰችው እንጂ ገብታ ነበረ። ሮቡለታ ነው ሐሙስ ለታ ፍላይታ ነበረ። ከዛ ቆመ እንጂ ማንም ያውቃል። እና እዚህ ጋር የማይሆን ነገር እኔ ሀጅ ነው ያሳቀኝ። በቃ እንትን እነሱ እርስ በርሳቸው ይተዋወቃሉ፣ ጓደኞች ነበሩ፣ አብረው በልተዋል፣ አብረው ጠጥተዋል። ግን እዚህ ጋር ደግሞ ለእውነት ከሆነ ስሱ መጥፎ ነገር አልተናገረችም። መጥፎ የተናገረችው መጥፎ ያወራችው ራሄል ናት። ዜድ እኔ ቅድም እያወራ የሰማሁትን የተናገርኩት ምኑ ነው ሀጂን ያሳቀኛል? አይ እዚህ በቃ ምስኪን ልጅ ምናምን እዚህ ያለ ነው። አንተ አታውቀንም አለ ስለኛ ማውራታችን እኔ አንበሳ ፈልገህ ነው አንተ ያልሽኝ። በቃ ስለኛ ማውራታችን ስለ ቤሩት ማውራታችን ስለ ቤሩት ማውራው ቤሩት ያለና ያለ ብቻ ነው። እኔ ስለ ቤሩት እኮ አላወራሁም። በቃ እዚህ ያለ ነው የምትዋወቀ ማለት ስለ ቤሩት አላወራሁኝም አልኩሽ። እኔ ሰማሁትን ነው ያወራሁት። አይ በቃ የሰማሁት በቃ እኛ በአይን ደግሞ ያለን በአይንሽ የምታየው ነው ወይስ እዛ ሚዲያ ላይ ቁጭ ብላ ያወራችሁ ነው? ኖ እዚህ አይኔ ያለሁበት እኔ ቁጭ ብያለሁት አንቺ ቁጭ ብለሽ ማለት ትችያለሽ። ሀቢባ ቤት ቅድም ያወራችሁን ነው የተናገርኩት። ምንድን ነው ያለችው? ያለችውንማ ሰምተሽዋል። ምንድን ነው ያለችው? አልሰማሁም። ምንድን ነው ያለችው እያልኩ ነው። ሀቢባ ያለችው እንኳንም ወጣሽ። በቃ እንኳን ወጣሽ። ምንድን ነው ችግሩ? ወይ አዳምጪኛ። ኧረ ያንተስ የተለየ ነው። በስመ አብ አንቺ ችግር አለብሽ እንዴ ከኔ ጋር? ኧረ ችግር ወንድም ሰል ብሮ ኧረ ሼም እንዴ ነገርኩሽ። ቀደም ያወራችሁ ሰማው ማለት ወንድም ሰል ምናምን ከኔ ጋር ችግር ውስጥ እኛ ያለ ነው እዚህ ራሳችንን መጨረስ የምንችለው እንጂ ዝም ብለህ እንትን አትበል። በቃ ይኸውልሽ ከኔ ጋር ችግር ካለብሽ ችግር አለብኝ ብለሽ ግልጽ ሀቢባ ከአሁን በፊት እስር ቤት የነበረች ጊዜ መረጃውን ባወጣ ሱሱ እንዳትጎዳ ነው እንጂ ሁሉም መረጃ እጄ ላይ አለ እዚህ ለዚህ ላለው ኤምባሲ ሰጥልሻለሁ ስትላል ነበር። ኦሬዲ አሁን እንትና ማነች ሱሱ ካንስል ተደርጋ ከዛ ሀገር ወጣለች። ለምን እንደው ታዲያ ገነትን እስር ቤት የሚያስገባ ስለሱ ማውቀው ነገር የለኝም። አሁን እኔ ስለሱ ማውቀው ነገር የለኝም። ስለሱ ማውቀው የለኝም። ቢሎ ዜድ የምትለው ህግ ልክ ናት? እዛ ነው የምትኖሪ? እኔ እዛ ነበርኩ፣ ግን አሁን እዛ አይደለሁም ያለሁት፣ ሌላ ሀገር ነኝ ያለሁት። በከዳማ ይቃማ በውጭ መስራት አይቻልም። ግን የራስሽ ኢቃማ ካለሽ እና በመዳም ስር ከሌለሽ መክፈት ትችያለሽ? ነው አይቻልም። ኦኬ ግን እኔ ሱሱ እንትን በማለቷ አሁን ላይ የሆነ ሰውነሽና የሆነ ታሳዝናለች ልጅቷ። ግን መጀመሪያ ግን እነዚህ ድም ምናምን ነገር ሰው ገላ በፌስታል አጣጥፋለች። ይሄ አሁን ለሷ ስም ልክ ነው? እሷ እዚህ ጋር የሉ ሰው ገድላ ምናምን የተባለ አያገባትም። ለምን ብትይ ራሳቸው ለቫይራላቸው የእሷ ፎቶ ለቫይራላቸው የለጠፉት ነገር ነው እንጂ እዚህ ጋር ገነት አያገባትም። የገደለቻት
ሟቺ ጓደኛዋ ናት። የሟች ጓደኛ ኧረ አንቺ ቤላ ዝም በይ ይባል። አንድ ጥያቄ ልጠይቅሽ። አሁን አንቺ እንደራስሽ ልጠይቅሽ፣ አንድ ብል ልጠይቅሽ። ሲጀመር ጠቋ የተደረገባት የተባለችውና የመጣችው ገነት እዛ ኬዝ ውስጥ አድራጊ አልነበረችም፣ ተደርጎባት ነው አይደል? እዚህ ጋር አሁን ሟች ላይ እጅ የለባትም ገነት። ሟች ላይ በኪስ የተጠቀለችው በምኑም እንደዛ ስትሰደብ እቺ ልጅ ራሷን ፕሮቴክት የእውነት ማድረግ አልነበረባትም? አሁን አንቺ ያ ሁላ ነገር ቢደረግብሽ እስቲ ምን ነው የሚሰማሽ? እንደሱ አይደለም ይኸውልሽ ሄሉ እኔ የምልሻለሁ እዚህ እኮ አሁን እኔ የምልሻለሁ እዚህ ጋር አንቺ የሆነ ሰው ለአንቺ ማጥለሽ ወይ መጣል ማለት በቃ እንደዚህ ለመስደብ ከፈለገ የማይሆን ነገር አምጥቶ ለጥፎ ነው የሚሰድብሽ አይደለም? እዚህ ጋር ሰድብሽ ይችላል እንጂ ሰው ገላ በፌስታል ቋጥራ ጣለች ምናምን አይባልም። ማን ነው አድራጊ? ማን ነው? ተፈላጭ ናቸው ቲክቶከሮች ሪከርዶች ታዋቂ ናቸው አይደሉም? ያደርጓት ለቫይራላቸውና ለፎሎወራቸው ብለው ነው። የማይታወቅ ሰው ነው አይደለም? አንቺ ራሱ ማለት ነው አንቺ ምን ነሽ ነው? አንቺ በዘር በምናምን አታርጊው። በእናትሽ በዘር አልመጣሁም። ሰድበሻ በዘር አታርጊው። ሪካርዱን ስልክልሽ ልታስይዘኝ ነው ብለሽ ቤትሽን ከፍተሽ አዎ፣ አሁንም አዎ ምን ነው? አዎ ፖሊስ ልከውልኝ የራሷ ጓደኛ ቆይ ወደ ሄለን ልካታለሁ። የራሷ ጓደኛ ማለት ሄለን ታውቂያታለሽ? የራሷ ጓደኛ ሄለን ኦሮሚቲ የራሷ ጓደኛ አዎ ፖሊስ ልከውልኝ ቤቴ ድረስ አዎ ሊያስይዙኝ ነበረ። ምን ነው የምፈራ መሰለሽ እንዴ? አዎ አሁንም ነገም እምደግመው ነው። አዎ በየጫካ ገብቻለሁ። ጫካ ስልሽ እንደዚህ ገጠር ነው ሂጄ ስንት ቀን ያደርኩት። ምን ነው ላፍር ነው እንዴ? ኦሮሞ የተሳደብሽ ጊዜ ነው። ኦሮሞ አንቺ ዝም በይ። ኦሮሞ አልተሳደብኩም። ዳልቻ ኦሮሞ ነው እንዴ? ዳልቻ ኦሮሞ ይወክላል? ዳልቻ ኦሮሞ አይወክልም። አቦ ሄለን እቺ ዝም ብላ ወደ ዘር ነው ምናምን ነው የምትሄደው። ዳልቻ ኦሮሞ አይወክልም። ገባሽ? አንቺ ዳልቻ የትግራይ እናት ቆሻሻና ያልታጠበች ሲል የት ነበርሽ? እዛ ጊዜ አትቆጭውም ነበር? እኔ አሁንም ነገም የኦሮሞ ህዝብ አከብራለሁ። የኦሮሞ ህዝብ እዚህ አያገባውም። ዳልቻ ሌላ ነው፣ የኦሮሞ ህዝብ ሌላ ነው። አሁንም ነገም የኦሮሞ ህዝብ እኔ አልሳደብም። እንደ ህዝብ ወዳለሁ። ማንም ብሔር መሳደብም አልችልም። እኔ መብቴም የለኝም። አንድ ግለሰብ ግን ሰድባለሁ፣ ረግጠዋለሁ። ማለት ጋ ምናምን እያልሽ መስደብ ትችያለሽ። ዳልቻ ስለሆነ እኛ ዳልቻ የትግራይ ሲሰድብ እስቲ ድረስ ነው የሄድኩት። አዎ እያልኩሽ እኮ ነው እያልኩሽ ነው። እኔ እንደዛ እናትን ሲሰድብ እስኪ ድረስ ነበር የሄድኩለት እኔ። እኔ አሁን እዛ ጊዜ ሄሎ እሱ የኦሮሞን ወክሎ ትግራይን እንዳልተሳደበ ሁላ ግን አስቆመነዋል። ሰድባለሁ ብለሽ ማህበረሰብን እኮ ሰድበሻል። ማውራት ማህበረሰብ አለ እዚህ ጋር ያልኩት። እቺ ያችኛዋ ቆርጠው ነው እንጂ ሄለን የትኛዋ ነው የቀረጧት? እንደነ ዳልቻ ያሉ ኢትዮጵያ አይወክሉም። አገራቸው ማዳጋስከራ ነው። ወደ ማዳጋስከራ ይሄዱ ነው ያልኩ። እነሱ ምንድነው ያደረጉት? ማዳጋስከራ የምትለው ማዳጋስከራ ይሄዱ የምትለው ብቻ ቆርጠው ነው እንደዚህ እያደረጉት ሰውን እያስነሱብኝ የነበሩ እንጂ ዳልቻ አለበት። ዳልቻው ቆርጠውታል። እልክልሻለሁ ሪከርድ አምጪ ካልሽ ችግር የለም አውጥቼ እዚህ ያለው ኦሮሞዎች ጓደኞቼ አሳይቻቸዋለሁ። ህዝባዊ የሚመስል ስድብ ያው በህዝባዊ ነው የሚያዘው። እኛ የትግራይን እናት ሲናገር ጦርነት እንደዚህ ሲል እንደዛ ሳምንት ሙሉ እሱ ላይ አንድ እርምጃ ካልተወሰደ ሌላ ቶፒክ አንጀምርም ብለን ከዛ መንግስትም ሰምቶን ምን አይነት እርምጃ እንደተወሰደበት እስካሁን ታውቂያለሽ። ሆቴል ውስጥ ነው የተወሰደበት እርምጃው። ሆቴል ውስጥ ከሚዲያ ጠፋ ነው አላጠፋ ነው። ሆቴል ውስጥ ለመሆኑ ደግሞ ከሚዲያ ቢጠፋም ቆይ ንገርሽ፣ ከሚዲያ ቢጠፋም ምንድነው መጥፋት? ጃኒ እኮ አንድ ነገር ተናግራ ነው እስከዛ ሂዳ ታስራ እንትን የደረገችው። እኔ እችላለሁ ማይሆን ይቅርታ ለዛውም ጠይቃ ብንናገርና ብዙ ነገር እናውቃለን ብሏል። ማውራት እችላለሁ እኔ ሄሉ ማውራት እችላለሁ እኔ። እሺ ኦኬ አመሰግናለሁኝ። እኔ ብናወራ እናልቃለን የሚለው አባባል በጣም ትክክል ነው ሄሉዬ። ሲቀጥል ዳልቻ የኦሮሞን ቢል ወክሎ ነው እንትን የሚለው የሚናገረው ምንም የሚለው የኦሮሞን ቢል በክሮ ለምን ነው ዳልቻ ነው አሁን ቶፒክ የምናደርገው? ኖ እኔ ለሷ ላነሳችሁ ጥያቄ መልስ ነው ሄሉ ዜድ ላነሳችሁ ጥያቄ መልስ ነው። ኦኬ
ሶ እኔ የትግራይን ብሔር ወክሎ የሚናገር ሰው ቢኖር ከማን ጎን ነው የምትሆነው? እሷ ከትግራይ ብሔር ጎን ነው የምትሆነው። ዜድ ዳልቻ የማንም ብሔር ወክሎ የኦሮሞን ብሔር ወክሎ የሚናገረው አይደለ? ስለ ኦሮሞ ብሔር ነው የሚከራከረው እሱ ራሱ ወክሎ እንጂ የሚናገረው ዳልቻ የወከለው ኦሮሞ የለም። ባይዘው ልክ ኦሮሞ ወክሎት እንዳስቀመጠው አታድርጉ እንዴ! ምን ሆናችሁ ነው እናንተ ስታወሩ? አንዳንድ ጊዜ እኮ እንዳስቀመጠው አይደለም ምናምን እዚህ አንገባ አንገባ ጥሩ ነው። በሌላ እንመጣን በቃ ሌላ ጊዜ ኖ ወደ ዘር ምናምን አይደለሽም ስትይ ጥሪ እሺ። ጦጣ በተነሳው ቶፒክ ላይ ማውራት እንችላለን። ለምን ይሄን ጉዳይ ከገባንበት በጣም ብዙ ነገር ስለምናወራ። ኦኬ ጎይቺ ጎ በቃ ደናደሪ ሄለን ሄሎ እዚህ ጋር ደናደሪ ነገ ውሸታም ነች ብለሽ ሸር አድርግልኝ። ውሸት ከሆነ ውሸት ካለው ዜዶ ለምን ትወጫለሽ? አናወራም እንዴ? ለምን ትወጫለሽ? ለምንድን ነው ማወራለን? አንተ በቃ ልታወራበት የነበረው ምንድን ነው የፈለከው? አንተ ወደ ዘር አታስገባኝ። እኔ ዘረኛ አይደለሁም። እኔ ንጹህ ቆይ ልንገርህ፣ እኔ ንጹህ ኢትዮጵያዊ አንተ ቆይ እኔ አልኩህ እኔ ንጹህ ኢትዮጵያዊት ነኝ። ሲቀጥል አዎ ትግርኛ ትግራዊቲ ዘሬ ደሜ ማንነቴ ትግርኛ ነው። ግን ፓስፖርት የሆነ ነገር ኢትዮጵያዊት ነኝ። መጀመሪያ ኢትዮጵያዊት ነኝ። መውጣት የለብሽም። ስለ ዳልቻ እያወራሽ ነው። ኢዳሞ እዛ ሂደህ ላማች በላት ሄለን በፈለግሽ አሰራርልኝ። እሺ ላማች ምናምን አይደለም። አንቺ እንድትወጪ አልፈቅድ። ከወጣሽ ፈርተሽ ነው። በቃ አንቺ ፈሪ ነሽ። በቃ የትግራይን ክልል አትወኪም አንቺ ዜዶ። የትግራይን ክልል አንቺ አትወኪም። ዝም ብለሽ ነው ስለ ትግራይ ክልል የምትከራከሩ። ዝም ብለሽ ነው ዜዶ። ወከል አለመወከል ማንም የወከለ እዚህ የለም። ኖ ስለ ዳልቻ ስትወራ ነበር አይደል? እሷ ለምን ወጣች? ለምን ፈራች? ያ ስለ ዳልቻ ተሳደበ። እሷ ዳልቻ ኖ ቆይ ሊስን ዋን ሚኒት ሊስን። ስለ ዳልቻ ስትወራ ነበር እሷ ለምን ወጣች? መከራከር መብት አላት። ይሄ ቤት ክፍት ነው አይደል? አውራ ይናገሩና ኦኬ ጎይጅ መጀመሪያ ወደ ገስት ስትመጣ ምን ነበረ? የቱ ላይ ልታወራ ነው? ስለ ዳልቻ እያወራች ስለሰማሁ ነው የገቡት። ሄዱ ይቅርታ በእናትህ ስለ ዳልቻ አሁን የገባች አሁን የተጀመረው ከዛ እኮ ግን እኔ ስለ ዳልቻ ስታወራ ስለሰማሁ ለሱ መልስ ለመስጠት ነው የገቡት። እኔ ዳልቻ ልትናገረው ያ ተናገረች እኮ ከዚህ በላይ ምን እንዴ? እስቲ ንገረው፣ ለዳልቻ ንገረው። ስለ ዳልቻ እኔ የምታወራ ከሆነ እሷ እዚህ ጋር ገስት ገብታ የምታወራ ከሆነ እኔ ለሷ ለመልስ ለመስጠት ዝግጁ ነኝ። ኤኒታይም ዳልቻ ወክል ነው የምትመልሰው። ያ እሷ የትግራይን ክልል ወክላ አይደለም የምትናገረው። እኔ ደግሞ አለው ኦሮሚያ ክልል ወክዬ እናገራለሁ። ኤኒታይም አለው፣ ምን ችግር የለውም። የምታወራ ከሆነ ለምን ወጣች? እሷ ስለ ዳልቻ የምታወራ ከሆነ ለምን ወጣች? ለምን ፈራች? አንዳንዴ እኮ በጣም ሰው የሚያወራውን አያውቅም። ሰው ዝም ብለህ ፊት ከሰጠኸው ቫዝሊን ይቀለቀልቃል። ጋይስ እከካም ቆሻሻ ነፍጣ ጦጣ ዘላ ሄሎ እንዴት ነሽ? ባለፈው አስገብኛ ዘመን አለው ጋይስ። ይሄ ሰውዬ አሁን አይደለ እንዴ በዳልቻና በቢሎ ስታነሳላት የጀመረው? ቀባጣሪ ቅጅቢ ሲያስጠላ እዚህ እከካ ግቡ አቦ። ሄሎ ባለፈው አስገቢኝ ስልሽ በጣም ቢዚ ስለነበርሽ ተሞሽረሽ የነበረለት እዚህ ነበርን። የሆነ አይቼሽ ምናምን ነገር አላስገባሽኝም። ግን በገነት ጉዳይ ላይ አሁን ዜድ ባለችው ነገር በጣም ብዙ ነገር ገኒ ላይ ስሟን አጥፍተዋል። ያልሆነ ቪዲዮ ሁሉ በሌላ መንገድ የሞተውን ሰው ሁሉ ፖስት እያደረጉ ነበረ። እሷ ራሱ ለምንድን ነው የምትሰድቢኝ ብላ የራሷን ቪዲዮ ስታረግ ልታሲዘኝ ነው እንደዚህ ነው ምናምን ብላ ሁሉ ቤቷን ከፍታ ዜድ ስትጮህ ነበረ ማለት ነው። እኔ በነገራችን ላይ ጥንብ ዘረኛ ምናምን ስትሉኝ በጣም ነው ደስ የሚለኝ ባይዘወይ ማለት ነው። ቴንኪዩ እንደዚህ ስትሉኝ በጣም ከምደሰትበት ኮሜንት ይሄ ኮሜንት ነው ባይዘወይ ከምትሰድቡኝ ማለት ነው። እና እኮ ተሰናብታን ነበረ። እውነትሽን ነው እኮ ተሰናብታን ደህና ሁኑ ልገባ ነው ምናምን ብላ ዜድ በጣም እንትን ብላ መጀመሪያ እንደውም ወደ ማጋራስ ታንግቡ ምናምን ብላ ባለችው ነገር ነበረ ልጆቹ ኤምባሲ ሄደው የከሰሷት።
ገኒ ግን ልከሰት አልነበረም። ገኒ በጣም ስም ማጥፋት ሀቢባ ቤት ራሱ ገኒ ተጠርታ ነው ሄደችው ነይ መስክሪልን ብላት እኔ ገኒ ያወራችኝ ነበረ ለምን ከገባች በኋላ ለምንድን ነው የገባሽው ናም ብዬ ስላገኒ አይ ቢሎ በቃ ነይ እኮ ብላ ስታለቅስ ነይ መስክሪልን ብላ ስታለቅስ ነው አመላላሽ የነበረችው ራሄል ናት ራሄል ላይ ሳይዘመት ገነት ላይ ነበረ ሲዘመት የነበረው ማለት ነው ያን ነገር ተናገረ እነሱ ሲፈልጉ ስለተጣሉ እኮ ይጋለሉ ግን ሀቢባ እኔ ሰው ፔጂ ላይ ነው አለ የመጣው ታሪኩ ሊነግረኝ ከዛን ማን ነው ስተት ማን ነው ምን ያለው ህዝቡ ዳኛ አይደል ጨረሱ ከጨረሱ በኋላ በአንደኛውም በሁለተኛውም ቀን እሷን ቁጭ ብላ እቺ ጠንቋይ እቺ ምናምን እያለች ከሷ ጋር የታረቀ ሰው እንኳን ቤት አይገባም እያለች ወግኖ ቂጣቸውን አስፍተው ቁጭ ብለው ልጅቷን ሲያገሏት ነበር አንቺ ስታስብ የጤናማ ነው this was not fair ያኔ ነው ልጅቷን አግልለዋታል ብዬ ስናገር የነበረው ገና እስርም ሳይመጣ ምንም ሳይመጣ አሁንም እኮ ቢሆን ተባብረው እንደዛ እኮ ነው ገኒን እያደረጓት ያሉት ያው ጠንካራ ስለሆነች ነው እንጂ እሷ ማለት ነው እንጂ እንዳካሄዳቸው እነሱ እንዳደረጓት እኛ ነበርን ከገኒ ጋር ነበር ነው ማለት ነው ኦኬ ራሄልን ትንሳይሉ ራሄልንና ሱሱን ለማስታረቅ ብላ ራሱ ሀቢባ ማለት ነው ግን ሱሱን ራሱ እንደዛ እንድትሆን ያደረጉ ራሄል ልሁስ ገብታ ባትታረቅ ኖሮ ሌላ ሁለተኛ ሰው ወይ እስር ቤት ነበር ያ እሷ እኮ ይቅርታ በመጠየቋ ራሱ እኮ እንትን ብላ ራሄል ሚዲያ ላይ የሚያጨበልጭብልሽ ሁላ ምግብ ያቀርብ እንትን አይልም ራሄል በሳያት እዚህ ጋር ስማርት ናት ማለት ምን ችግር አለው ሰላም መፍጠር ምን ችግር አለው ለምን ህይወትሽ የምታስቢው አንቺ ነሽ ገባሽ በሪል ላይፍ ያለውን ነገር ማለት ይሄ የምታስረጂው አለ ኮምፒውተር ስዘጊ ቤትሽን ታያለሽ ላይፍሽን ምናምን ከዛ ደግሞ ምን እንትናል ልጅ አላት አይደል እንዴ ልጅ ምናምን የምትለው ለምንድን ነው እንደገና ደግሞ በህገ ወጥ እንደዚህ ነገር አይቻልም አሉ አሁን እንደምሰማው አይደል ንግድ መፍከት ይሄን ሁላ ከይዟን ቆም ብላ አታስብም ምን ችግር አለው ይቅርታ ማለት እኮ አለ ምርቅ መፍጠር በቃ ኖርማል ምንም ቢሆን በሚዲያ ጨዋታ መስማት ነበር ዴሉይ ጉዳዩ ምንም አታረግሽም እያሉ እየደወሉ እንደምኑት ምናምን ሲያንሾካሹኩላት የአረብ ሀገር አሚር መሰለቻቸው መሰለ አታይም እንዴ አሁን እንኳን እኮ ጥፋተኛው እኮ ሀቢባና ሌሎቹ ናቸው እንጂ እኮ ሱሱ እንደውም ምናልባት በውስጥ ልታወራ ትችላለች እንጂ ሱሱ እኮ ምንም ነገር አልተናገረችም ሌሎቹ ነበሩ ሲያጨበጭቡ የነበሩት እንደነዚህ አይነት ሄር ምን ብላ ተጽፋለች ዋይ ሄለን ክብር ይበልጣል እናቴ ትሙት ክብር ስለሚበልጥ ነው አሁን ቁጭ ብላ ያለቀሰች ከልጅ ክብር ይበልጣል አይደል አታይም እንደ ይልሽ ኔጌቲቭ መቆም እንኳን እኮ በእነሱ ሀሳብ አለመስማማት ራሱ ገብታ ያለችውን ሰምተሻል አንተ አንበሳ ፈልገህ ነው እኔ ለየትኛው አንበሳ ነው እኔ አንበሳ የሚሰጠኝ በጣም ብዙ ጊፍተር አለ አንቺ ወንድ አይደልሽ ወይ ሴት ተበጅ ምናምን አራት ሳደቢ ግን አንቺ ሴትዮ በነገሮች ላይ እኔ በጣም የሆነ ሳይሽ ራሱ ምናምን ነገር እንትናት የሆነ ወንድ ስለሰጠችሽ ነው እኔ ያለታ ከዙን ገና ላይቭ ላይ የተናገሩ አሁን ምንድነው የሚጠቅመው እውነት ስለቤተሰቦቻችሁ ሀገር ቤት ስትሄዱ እንኳን ሰው ምንድነው የሚላችሁ በአረብ ሀገር ቡና ቤት እንደዚህ አብሬ ተኝቼ አልነካኝም ሰውየው ምናምን ሲሉ ምንድነው እንዴ ተጓታችሁ መታችሁ እንደዚህ አይነት ቆሻሻ ነገር ለማውራት ሀቢባ ቤቱን ልታደምቅባችሁ ነው እንጂ ምን ልጠቅማችሁ ነው ብዬ ያልተናገርኩ በሁለተኛው ቀን ገነት አውቃታለሁ ጭራሽ ፓርቲቱ ምናምን ያልኳልማው ልጅቷን አግልለዋታል አሁን እነሱ ብቻ ቀርተው አንድ ላይ ሲሳሳቁ ነው የሚውሉት እኔ ስላልነበረም ጋይስ ከስንት ጊዜ በኋላ አለ ገነት እሷን አታስገቢያት አላችሁ የት ነው ማውቃት ከዛ በፊትም አግልሏቸዋታል እንደውም ገብቼ አስገቢያት ገኒና አስገቢያት አልኩሽ እኮ ነኝ ታሳውቃለሽ እነሱ ያመጣት እንጂ ከዛ በፊት እኔ ልጅቷን አግልሏታል ከገነት ጎን ነኝ ስል ነበር ዛሴ ሄሎ ይኸውልሽ ሁሉንም ነገር ካየሽ እንዴት እንደሆነ ታያለሽ እንዳታያይዙ እንደዛም ከሄድኩም ደግሞ በጣም ነው የምቆምበት ይኸውልሽ ሄሎ አንድ ነገር ልንገርሽ
አሁን ፎር ኤግዛምፕል አንቺ እኮ ቀላል ነገር እኮ ነው። በእኔ ኬዝ እንኳን ምን እንደተባለሽ ታውቂዋለሽ። ግን ከኔ በፊት ለእሷ እድል ሰተሻት ነበር። ጊቢ ነይ የምትፈልጊውን ነገር ብለሽ እድል ሰተሻት ነበር። ታስታውሻለሻ? እኔን አስገብተሽ ሳትጠይቂኝ በፊት አዲ ጊፍት ሰጥቶ የነበረ እሱ ነው የምልሽ። በቃ እንዴት ነው በቃ ኔጌቲቭ መቆም በቃ በእነሱ ሀሳብ ካልተራመድሽ ጠንቋይ ነሽ። እውነት ግን ስለ መቃብራችሁና ዝም ብላችሁ ስለሊናችሁ ካሰባችሁ እውነት ሀቢባ ገነት ላይ ያደረገችው አድማነት እውነት ልክ ነው? እንደ አንድ ዝም ብሎ አድማጭ ሄሉ ማለት ነው። ለእሷ ስትቆምላት ወላሂ አንድ ነገር አልሰጠቻትም። እንደውም ምን አልኳት እኔ ደወልዬ ለምንድን ነው ምቺ ከሆነ ቤቱን እንኳን ማለት ነው ቫይራል እንዲወጣ አበረቻቸው የሆነ ነገር አድርጌ እኔ ምንም ነገር ማድረግ ስለማልችል ምናምን ስላት ቢሎን እኮ እንትን ራሱ እምቢ አለኝ ምናምን ነገር አለች ማለት ነው። እኔ አሁን ሀጂና እንትና ቢሎ መጡ። ከዛ ኬዝ ነገሩ ህዝቡ ውሸትና እውነት መሆኑን እነሱ ይዳኙ። በዛ ሰዓት ጨረስን አይደል? ቁጭ ብዬ ከሀጂ ጋር ቢሎን ሌላ ግሩፕ ፈጥሬ አብሬ እየረገጥኳት ውላለሁ። ሌናን ስንረግጣት አይታችኋል? ዛሴት ገብቶችኋል? እንደዛ ነው ሀቢባ ላይ ሲያረጉ የነበሩ። ጭራሽ ሄዷት የታረቋትን ሁላ ሁለተኛ ቤቴ እንዳመጪ ሁላ አለቻት ራሄል። ምንድነው ይሄን ያለው ገኝተ? እሷን እኮ ኬስ ሰሚ ብቻ ነች አይደል? ምንም አታመጪ ምናምን ስትላል ነበር አይደል? ለዛ ነው እኔ ሄጄ በገነትን እጅሽን ታነሽና እኔና አንቺ ነን ያልኳት ከታሰረች በኋላ። አንድ እዚሁ ነው አረብ ሀገር አሁን እንትኑን ጨርሰን እናስፈታታለን ይብላኝ እንጂ ለሷ ምናምን አለች ሙኒትም። ያን ጊዜ ነው እንደዚህ ሲሉ ተሰብስበው ከመሲ ጋር ራሷ ላይ እንኮ ከፍ ከፍ አድርገኝ ስትል ሄድኩኝና እጅሽን ታነሽና ከኔ ጋር የምትጣዩ አልኳት። እዛ ሴት ያን ጊዜ ከዛን ቀን በኋላ ነው አክቲቭ የሆነችው። ዝም ብዬ ነው ፎሎ ሳንደራረግ ዝም ብዬ ነው የላኩት። አምነበበች አላነበ እንደገና ደግሞ ተናግሬያለሁ ላይቭ ላይ ተናግሬያለሁ። ለምን ይሄ ሚዲያ ላይ የሚያቀራራ ቂጡን አስፍቶ የሚቀመጡላ ምንም እንደማያመጣ ሌላው የሚመጣ ማወቅ አለበት። ለኛ የሚዲያ ማድመቂያ ሊሆን ይችላል፣ ግን ስማቸውን ቤተሰብም ምንን ስንት ነገር እንዳስከፈለች ነገር እየተጓተቱ የመጡት ነገር እያያችሁት። ያኔ እሷ ገና ከመታሰሯ በፊት ሰው እንዳይጠቃ ነው እኔ መረጃ ማላወጣው አለች። ሱሱ ደግሞ ምን አልኳት ያኔ ሰው እንዳይጠቃ ነው እኔ መረጃ ላወጣም አለሽ። አሁን እኮ ሱሱ ታስራለች ተጠቅታለች ለመረጃውን አታወጭም አለ። ከዛ በኋላ ምን አለች? ይሄ ጉዳይ እስከሚያልቅ ነው እንጂ እዚህ ባለ በኳታር በምን ኤምባሲ እሰጥልሻለሁ ጉድሽን አለች። ኦኬ ሱሱውን ጭራሽ ተጠርዛ ገብታለች። ምን አባቷ ነው ታዲያ የምትጠብቀው? እቺ ሻርክ ጥርስ ቁሻሻ ደከከና ልቃ በጣም ነው የምጠላት እቺን ሀቢባ የምትባለው ፈጣጣ ገጣጣ የሆነች ስታስጠላ ቁሻሻ። ባለፈው ያቺ ዱባይ ያለችው ልጅ ማን ነው ስሟ? ከባሏ ጋር ያቺ ቀጭኗ ፊቷ እርጉዟ ልጅ ማን ነው ስሟ? እንትናን ማነው ስሟ? መሲን እናት የሚላትን ልጅ ኡስማን ነው ምናምን ያ እንደዛ የሚላት ልጅ ያ ሪማን አላቆም ራዋ ነው ምናምን የምትባለው ልጅ ባሏን እንዴት ብላ ስትሰድባት እንደነበረ አይተሽዋል? ባሏን አንተ ቅምጥ አንተ ምናምን ከሚስት ጋር እንደዚህ ምትል ምናምን እንትን ብለ ምትኖር ምናምን ብላ